ካሽ እየተሸጠ ይገኛል። 90 ሺህ ብር ካሽ የሚያቀርብ ሰው 100 ሺህ ብር ይከፈለዋል። ካሽ መሸጥ ንግድ እየሆነ መሆኑንና የባንክ ስራ መቋረጡን ነው የደረሰ መረጃ የሚያመለክተው። ጉዳዩ ለረጅም ጊዜ የቆየ ሲሆን ስር የሰደደ ችግር እያስከተለ እንደሚገኝ ነው ያወቅነው። ከዚህ ጎን ለጎን መንግስት ከገንዘብ አስተላላፊዎች ጋር በተያያዘ አዲስ ማስጠንቀቂያ ሰጥቷል። ይህንን ማስጠንቀቂያ የማይተገብሩ ዜጎች ከፍተኛ መጠን ያለው እርምጃ ይወሰድባቸዋል ተብሏል። በቤኒሻንጉል ጉሙዝ ክልል መተከል ዞን የተለያዩ ወረዳዎች ለዓመታት የጸጥታ ችግር ባለመፈታቱ የሰዎች ህይወት እያለፈ መሆኑን በተለይ በቡለን ወረዳ ከሞት በተጨማሪ ከ2017 ዓ.ም ጀምሮ የባንክ አገልግሎት በመዘጋቱ ምክንያት ነዋሪዎች መቸገራቸውን ነዋሪዎችና የፓርላማ አባል ተናግረዋል። ከሰሞኑ በግልገል በለስ ወረዳ የጉሙዝ ህዝብ ታጣቂዎች ባደረሱት ጥቃት በ11 ሰዎች ላይ ሞትና የአካል ጉዳት ከመድረሱ ከቀናት በፊትም ቡለን ላይ የኦነግ ሸኔ ታጣቂዎች ባደረሱት ጥቃት ከ5 በላይ ንጹሃን መገደላቸው ታውቋል። በቡለን ወረዳ የተኩስ ጥቃት አለመቆሙን አውስተው ከዚህም ባሻገር በ2017 ዓ.ም ግንቦት ላይ የሸኔ ታጣቂዎች በከተማው ጥቃት ካደረሱ ጊዜ ጀምሮ ማህበረሰቡ ለአንድ ዓመት የባንክ አገልግሎት እያገኘ አለመሆኑን አስረድተዋል። አገልግሎቱን ለማግኘት ከቡለን ወደ ቻግኒ መጓዝ ግድ እንደሚላቸው፣ በተለይ አሁን ደግሞ የትራንስፖርት ጉዞ ከ1000 እስከ 2000 ብር ያለ ታሪፍ እንደሚጠየቁ ገልጸው ይህም ሆኖ ቻግኒ ላይ ካሽ የለም በሚል ባንክ ቤቶች ከ3000 ብር በላይ አይሰጥም ሲሉ ነዋሪዎች በብርቱ መቸገራቸውን ገልጸዋል። በፓርላማ የአካባቢው ተወካይ የሆኑት ዶክተር መብራቱ አለሙ በቡለንም ሆነ በግልገል በለስ ወረዳ በታጣቂዎች ሰሞነኛ ጥቃት መፈጸሙን ተናግረዋል። የባንክ አገልግሎት መቋረጡን በተመለከተ በሰጡት ገለጻ ደግሞ በ2017 ዓ.ም ሸኔ ቡለን ከተማ ገብቶ ንጹሃንን ገሎ ባንክ ዘርፎ ፖሊስ ጣቢያና ሆስፒታል ላይ ጉዳት አድርሶ ወጣ ሲሉ አስታውሰው ከዚያ በኋላ ጀምሮ የባንክ አገልግሎት የለም ተዘግቷል ብለዋል። ችግሩ ከምን ደረጃ እንደደረሰ ሲያስረዱም ካሽ በኦንላይን እየተሸጠ ነው። 90 ሺህ ብር ካሽ ካለ 100 ሺህ ብር በትራንስፈር ትቀበላለ። 100 ሺህ ብር በአካውንት ያስገባና 90 ሺህ ብር ካሽ እንካ ይባላል ያሉት። በቡለን ካሽ እየተሸጠ ነው። ካሽ ራሱ ንግድ ሆኗል። በአካባቢው የባንክ አገልግሎት ቆሟል። የካሽ እጥረት በጣም አለ ያሉት የፓርላማ አባሉ ጉዳዩን እኛም ስናነሳ ነበር፣ ነገር ግን እስካሁን እልባት አልተሰጠውም ሲሉ ገልጸዋል። የመፍትሄ ሐሳብ ያሉትን ሲያጋሩ ደግሞ ከላይ የሚሄድ በአካባቢው ያለውን የጸጥታ ሁኔታ በደንብ የሚከታተል ነፃ የሆነ ለህዝብ ወገንተኝነት ያለው ኮማንድ ፖስት መቋቋም አለበት ሲሉ መክረዋል። በጉዳዩ ዙሪያ የመተከል ዞን ዋና አስተዳዳሪ፣ የቡለን ወረዳ ዋና አስተዳዳሪና የቤኒሻንጉል ጉሙዝ ክልል ሰላምና ጸጥታ ቢሮ ኃላፊን በጉዳዩ ዙሪያ ጥያቄ ለማቅረብ የተደረገው ሙከራ ሳይሳካ ቀርቷል። በሌላ በኩል ደግሞ የኢትዮጵያ ብርና የደቡብ ሱዳን ፓውንድ በዓለም ላይ ደካማ አፈጻጸም ካሳዩ መገበያያ ገንዘቦች ተርታ መመደባቸው ይፋ ተደርጓል። የኢትዮጵያ ብር በጥንካሬው በአፍሪካ ባለፈው የአውሮፓውያን ዓመት በዝቅተኛው ደረጃ ላይ የሚገኝ ገንዘብ እንደነበረ ዓለም ባንክ አስታውቋል። ባንኩ ሰሞኑን ባወጣው የአፍሪካ ኢኮኖሚያዊ ሁኔታ ሪፖርቱ የኢትዮጵያ ብር ጥንካሬ ከቀደመው ዓመት ጋር ሲነጻጸር ባለፈው ዓመት በ18 በመቶ በመቀነስ በአፍሪካ የመጨረሻው ደረጃ ላይ እንደነበረ አስታውቋል። የደቡብ ሱዳኑ ፓውንድ ደግሞ በጥንካሬ በ15 በመቶ በመቀነስ ከኢትዮጵያ ብር ቀጥሎ መቀመጡን ነው ባንኩ የጠቆመው። የኢትዮጵያው ብር ጥንካሬ የቀነሰው በመደበኛና በትይዩ ገበያ መካከል ያለው ልዩነት በመስፋቱ እንደሆነ ባንኩ የጠቀሰ ሲሆን የደቡብ ሱዳኑ ፓውንድ ደግሞ ሀገሪቱ ለውጭ ገበያ የምታቀርበው ነዳጅ በመስተጓጎሉ ሳቢያ እንደሆነ የባንኩ መረጃ አመልክቷል። የኢትዮጵያ መገበያያ ብር ከአሜሪካ ዶላር አንጻር ከፍተኛ ዋጋውን ያጣው በዶላር እጥረት፣ በከፍተኛ የዋጋ ግሽበትና በውጭ ኢንቨስተሮች እምነት መቀነስ ምክንያት መሆኑ ተገልጿል። የዓለም ባንክን የመጋቢት 2018 ዓ.ም ወቅታዊ የአፍሪካ ኢኮኖሚ ሪፖርት ዋቢ በማድረግ ዘኢስት አፍሪካን ጋዜጣ እንደዘገበው ከዶላር አንጻር ሲሰላ የኢትዮጵያ ብር 18 በመቶ እንዲሁም የደቡብ ሱዳን ፓውንድ 15 በመቶ ዓመታዊ የምንዛሪ አቅማቸውን ማጣታቸው ታውቋል። ይህንን ችግር ለመቅረፍ በሚመስል ሁኔታ የኢትዮጵያ ብሔራዊ ባንክ ፈቃድ የላቸውም ያላቸውን ገንዘብ አዘዋዋሪዎችን አስጠንቅቋል። በኢትዮጵያ የገንዘብ ዝውውር አገልግሎት ፈቃድ የተሰጣቸው 62 መሆናቸውንና 23 የሚሆኑት ደግሞ ህጋዊ ባለመሆናቸው ምክንያት በእነዚህ ተቋማት ገንዘብ ማዘዋወር ህገወጥ መሆኑን ነው የኢትዮጵያ ብሔራዊ ባንክ ያስታወቀው። ባንኩ አዲስ ባወጣው የመጀመሪያ ማስታወቂያው የገንዘብ ማስተላለፊያ የዝውውር ኤጀንሲዎች የኢትዮጵያ ብሔራዊ ባንክ ፈቃድ የሌላቸውን የገንዘብ ማስተላለፍና የማስተላለፊያ አገልግሎቶችን መስጠት ወይም መጠቀም ህገወጥና በኢትዮጵያ የህግ መሰረት የሚያስቀጣቸው መሆኑንም አስታውቀዋል። በዚህም መሰረት ህጋዊ ናቸው ያላቸውን 62 ገንዘብ አስተላላፊዎች ስም ዝርዝርም ይፋ አድርጓል። ከነዚህ ተቋማት ውጪ ገንዘብ ማዘዋወር ህገወጥ ስለመሆኑ ተጠቅሷል። አያይዞም የገንዘብ ማስተላለፍና የማስተላለፊያ አገልግሎቶች ገንዘብ መቀበልና በኢትዮጵያ ወይም በውጭ ሀገር ላሉ ተቀባዮች ማድረስን የሚያካትት መሆኑን የገለጸው ብሔራዊ ባንክ ያለ ብሔራዊ ባንክ ፈቃድ በእነዚህ ተግባራት
ተግባራት ውስጥ መሳተፍ ግለሰቦችና ቢዝነሶችን ለማጭበርበር፣ ለገንዘብ ኪሳራና በገንዘብ ማሸሽ ወይም በሌሎች ህገወጥ ተግባራት ውስጥ ለመሳተፍ አደጋ ላይ ይጥላል በማለት አስጠንቅቀዋል። ባንኩ በተለይ ከውጭ ገንዘብ የሚልኩ በተጠቀሱት ፈቃድ ባላቸው ተቋማት ብቻ ገንዘብ እንዲልኩ በጥብቅ ባሳሰበበት በዚሁ ማስታወቂያው በብሔራዊ ባንክ ፈቃድ የተሰጣቸው የፋይናንስ ተቋማት ብቻ የገንዘብ ማስተላለፍ አገልግሎቶችን የመስጠት ስልጣን አላቸውም ብለዋል። በመሆኑም ህዝቡ ደህንነትን፣ ተገዢነትንና ከህግ መዘዞች ለመጠበቅ በእነዚህ ፈቃድ ባላቸው ተቋማት ብቻ ገንዘብ እንዲልክ በጥብቅ ይመከራል በማለት ለአገልግሎቱ ተጠቃሚዎች መልእክቱን አስተላልፈዋል።